እሺ ነው ትልቅ ሰፊ እንትን ስለሆነ እሺ ያ ሰፊ መጽሐፍ ቅዱሶችን ሲመርጡ ምንድን ነበር መስፈርታቸው? እሺ መስፈርታቸው አንዱ መስፈርታቸው እስከማውቀው ድረስ ኮንሲስተንት መሆን አለበት። ሜሴጁ ኮንሲስተንት ሐዋርያት እና ነቢያት ካስተማሩት ጋር ኮንሲስተንት ካልሆነ ነው ወይ ብለው እንትን ያሉ ፕሮቴስታንቶች አንድ ሪከርድ ባረግ የሚችል ሰው አለ? ለምን አይፈልግም? አልፈልግም በቃ አላውራ አይፈልግም። አንድ ሪከርድ ባረግ የሚፈልግ ጥሩ አውሪ አይደለም። አትቅረጸኝ በእናትህ። የምሬን ነው። ዋይ እስቲ አንዳችሁ አሳውቁኝ ኮሜንት ላይ አሎ። እሺ ሪከርድ አድርገው ነው። እሺ ሜሮን the song of ሰለሞን ወይም ደግሞ መሐሌየ ዘሰለሞን የሚባለው ፕሮቴስታንቶች አይቀበሉትም ወይስ ይቀበሉታል? ሜሮን ቀኖና ውስጥ ተካቷል ወይስ አልተካተተም? እኔ እንጃ መሐሌየ በሚለው ስም መጽሐፍ ቅዱስ ላይ አላየሁትም ሳይሆን አታውቂውም? እኔ አላውቀውም። መሐሌየ መጽሐፍ በቃ ሪከርዱን ትልኩልኛላችሁ። አላውቀውም ብላለች። ቅድም የለም ብላ ነበር። የለም እኮ በዚህ ሪከርዱን ላኩልኝ። እሺ በዚህ ስም አላውቀውም። በቃ ጨርሰናል። መሐሌየ በሚል ስም አላውቀውም። ፍቅር የለውም። ጨርሰናል። አላውቀውም ብለሽ ጨርሰናል። ሪከርዱን ላኩልኝ። በዚህ ስም አላውቀውም። እሺ መሐሌየ ዘሰለሞን የሚባል መጽሐፍ አለ የለም? ከብሉይ ኪዳን ውስጥ ከ66 ውስጥ አታውቂው? አይ እንደዚህ ያወራኸኝ ከሆነ ይቅርብኝ። እሱ ኦኬ። ወደ ሌላ ኦልሬዲ አልፈናል። ሚስተር ጄክ ሪከርድ በጣም ነው የሚፈሩት። ሪከርድ ፈርቼ ሳይሆን ምንድነው መሰለህ ግልጽ ሆነ ነው ሪከርድ የፈለግነውና በጣም ይገርማል። እሺ ችግር የለውም። ሪከርዱን ፈልገዋለሁ። ሪከርዱን ላኩልኝ። ለማንኛውም አላውቀውም ያለችበት ሪከርዱን ፈልገዋለሁ ስትል ራሱ ሪከርድ እያደረጉ ነውና በዛ በጣም ይቻላል፣ መቁረጥ ይቻላል። አላውቀውም ስትይ እሱን መቁረጥ ስለሚቻል በጣም የሚገርም ነው። ቀደም ያብሉ ስታወሪበት የነበረው ሪከርድ ሲባል አላውቀውም ወደሚል መቀየሩ አላውቀውም የሚለው መልስ መስጠት በዚህ ስም የለም ነው። የሆነ መረጃ ሲፈልግ ነበር። እኔ የሆነ መረጃ ሲፈልግ ነበር። ብሉይ ኪዳንም አዲስ ኪዳንም ላይ አላገኘሁም። ሰው በሌላ መጽሐፍ ከመጣ አላውቅም። በቃ ተይ። ለዚህ ነው ስለ ሰው መጽሐፍ መናገር አልችልም። አጥንተሽ ነው። እሺ ችግር የለውም። ሁሌም አላውቀውም ነው። ኦኬ የአምላክ የተጽኦ ስሙ ምንድን ነው? ሜሮን ወይ ጉድ። ቼክ ልታረግ ወጣች። ወይ ጉድ። መጽሐፎቻቸውን ሳያውቁ ነው የሚከራከሩን በጣም በሚገርም ሁኔታ። ምንድነው? የት ነበር የሄድሽው? ቻትጂፒቲ ጋር ነው? ስለተጋባብኝ ምንድነው? እሺ የአምላክ የተጽኦ ስሙ ምንድን ነው? ምን ተብሎ በእንግሊዘኛ ምንድነው የተጽኦ ስሙ? ፕሮፐር ነው። ፕሮፐር ስሙ ናውን ምን ማለት ነው? እስቲ አስረዳ። በእንግሊዘኛም ካላወቅሽ በአማርኛም ካላወቅሽ በምን ላደርገው ነው? ፕሮፐር ናውን አልከኝ። ናውን ምን ለማለት ፈልገ ነው? ለምሳሌ ናውን ስም ነው የጠየቀው። ናውን ሚንስ ስም በምን በትግርኛ ልንገርሽ? እሺ በቃ አሁን ገባ። ፕሮፐር ናውን ምን ማለት? እሺ ስሙ እሺ
ያለና የነበረ ይለዋል ስሙን ሲናገር ያለና የነበረ ፕሮፐር ናውን ነው ነው ስሙ ኦኬ ያህዌ ኦኬ ሪከርድ አድርጉልኝ ይሄንን ምን ማለት ነው አይ እንደዚህ ያልከኝ አናወራም እንዴ ፕሮፐር ኔም ማለት ምንድነው ያህዌ ነው ስሙ ያህዌ ፕሮፐር ኔም ነው እኔ እንጃ ወይ ጠይቅ ትክክለኛውን ጥያቄ ስሙ ማን ነው ካልከኝ ያህዌ በፐርሰናል ስሙ ነው ሌላ ደግሞ በአምላክነቱ ፕሮፐር ኔም ነው ፕሮፐር ኔሙ ማለት ፕሮፐር ኔሙ ስትልሽ ወይ በምሳሌ ያስረዳኝና አሁን ይሄን ማጥንተሽ ነው ይሄ ቃላት ጨዋታ አትጫወት የቃላት ጨዋታ እኮ ነው ይሄ እኮ እንትን አይደለም መጀመሪያ ሰው ጥያቄ ሄደ እንዲረዳ ክላሪፋይ ማድረግ አለበት ክላሪፊኬሽን መስጠት አለበት ክላሪፊኬሽን ስጣ እንዴ ሶስተኛ አሳይመንት ሊደገም ነው እንግዲህ ሁለት አሳይመንት እሺ ሶስተኛ አሳይመንት ፕሮፐር የባይብል second century or third century የሚጠጋ ኦሪጂናል ኮዴክስ አለ እንዴት ነው ካንዱ ወደ አንዱ የምትሄደው አሜን ማለት ግዴታ አለብኝ እንትን ማለት የመመለስ ካንዱ ወደ አንዱ በጣም እየዘለለኝ ነውና አንዱን አስቤ ስጨርስ ወደ ኮዴክስ ከዛ ደግሞ ወደ ፕሮፐር ኔም ከዛ ደግሞ ስለ አንድ ነገር ማውራት እንችላለን አይ ወደ አንድ ነገር እንቆማ ለምን ተመልሶልኛል ሁለቱ ጥያቄዎች ተመልሰዋል አይ ዶንት ኖ በሚል ተመልሰዋል አይ ዶንት ኖ ወደ ሰላም አሳይመንት ነው ሁለቱ ሶስተኛ ጥያቄ ኦሪጂናል ኮዴክስ አለ እሺ ሰርች አድርጊ የቻጂቢቲ ላይ ኦሪጂናል ኮዴክስ አይ አላረግም ስለ አንድ ነገር ማውራት ነው ፈልገው ማለት አንተ በገመድ እየጎተትክ በሁሉ ቦታ አቅጣጫ እንድትወስደኝ አልፈልግም ለምን አንደኛ ነገር ፕሮዳክቲቭ አይሆንም ሁለተኛ ምንማረው ነገር አይኖርም አንድ ነገር ላይ ቆምና ስለዛ ነው እኮ እንደላም አስባል ከፕሮፐር ኔም እንዴት ኮዴክስ ጋር እንደሄድ ክስቲ ያስባል ምን አይነት መስለል ነው እሺ የሆነ ላም አለ አያጅ የሆነ ላም አለ ይሄ ላም አለ እንግዲህ ገመድ እዚህ አንገቱ just this is ሜሮ እንደዛ ሜሮ ደን እየጎተትኳት ነው ደግሞ ማለት እንደዚህ ማለት አልፈቀድኩልህም እንጂ አንተ ማለት ነው ማድረግ የፈለከው አልተፈቀደልህም ስላልፈቀድኩልህ እንጂ አንተ እንደዛ ነው ልታርስብኝ ነው እኮ እንዴ ቀጣይ ደግሞ ይሄ ሜሮ ናት ይመስለኝ ራሷን ተሰቅላለች ማለት በጥያቄው ምክንያት እሺ አሁን ወደ ቁም ነገር ነው እኔ ጄክ መቼ ነው አንተ የምትጠየቀው እስቲ እኔ ደግሞ ልጠይቅ እንዴት ነው እኔ ጠያቂ መሆን አልቻልኩም ልጠይቅ በቃ እስቲ የሆነ ነገር እንማር እስቲ ኖ ዘጋው አሁን ጥያቄ እየጠየቅኩ የኔ ተራ ነው ስንት ብዙ ጊዜ ተጠየቅኩና እሺ ሰከንድ ሴንቸሪ ኦር ሰርድ ሴንቸሪ የሚጠጋ ኮዴክስ አለ የባይብል ማለት ነው ስለ ኮዴክስ እና ስለ ማኑስክሪፕትስ ማወራው ማለት ነው ግልጽ ሆኖ በራሱን ሳይት ላይ ሲነካ በስርዓት ሰምቶ የሚመልስ ሰው ጋር ነው እንጂ ዝም ብዬ ይሄንን በመልስልህ ምን ጥቅም የለውም ትላንትና እንዴት እንደሆነ አይተኸዋል ስለዚህ ማኑስክሪፕት የፈለገ ሰው ማለት በስርዓት ፕሮሚስ አደርጋለሁ በስርዓት የሱ ማኑስክሪፕት ሲነካ የሚያውቅ እንትን ማይል ሰው ጋር ያያለው ስለ ኮዴክስ ምክንያቱም ያ ችግር የለውም ትላንት አይተኸዋል ፕሮሚስ ይገባሉ እጠይቃለሁ ይሄን ከተመለሰልኝ ይሄ ጥያቄ ከተመለሰ ምርት ተሰጠኝ ይሄ ጥያቄ ተሰጠኝ ሁለት ጥያቄ ለመጠየቅ ቃል እገባለሁ ፕሮሚስድ so original codex second and third century የሚጠጋል ኦሪጂናል ኮዴክስ ኦሪጂናል ስትል ይሄ እኮ ነው ችግሩ እኮ ኦሪጂናል ስትል ምን ማለት ነው ትላንትና ዲፋይን አድርጎ ተባለ ብዙ ነገር ውስጥ ይሄዳል የኮፒ ነው የምናወራው we already know አይደል እንዴ አውቶግራፍ ቀጥታ የእንትን የኮፒ ሳይሆን ማለት ነው እንደዛ እንደሌለ አንተም ጉግል ላይ ገብተህ የምታየው ነገር ነው ስለዚህ ለምን እንደጠየቀኝ አላውቅም የላችሁ
ኮዴክስ የላችሁም፣ ኦሪጂናል ኮዴክስ የላችሁም። ልመልስ እንደው ሰው እውቀት እንኳን እንዲኖረው እኔን አስወራኝ ደግሞ እንደው እጅግ በጥንት ዘመን የድሮ ዘመን አሁን እንደዚህ ቴክኖሎጂ ባረቀቀበት ዘመን ላይ ኖርማል ነው፣ ኖርማላይዝ ነው። መጽሐፍ ቅዱስ ብቻ ሳይሆን ብዙዎቹ የተነገሩ ጽሁፎች ማለት ነው ኦሪጂናል አውቶግራፍ እየተባለ ሳይሆን ሪዘርቭ የሚደረገው የቅጂ ነው የሚደርስህ። እንዴት በለኝ። ለምሳሌ በአብርሃም ጊዜ የተጻፈ ጽሁፍ do you think it will survive ዛሬ ላይ ማለት you have to be logical ገባ አይሆንም አይደል? ስለዚህ እንዴት ነው የተተላለፈው? እንዴት ነው ትራንስሚት ያደረገው ታዲያ ሲባል ኦልሬዲ ነው እየተገለበጠ እየተገለበጠ ነው። ለምሳሌ በዛ ጊዜ የሚጽፉበት ነገር ፓወር እንኳን አይደለም በእነ አብርሃም ጊዜ በነቢዩ መሐመድ ጊዜ የተጻፉ ጽሁፎች አሁን የሚታዩት በዩቪ ላይት ነው። ለምን እንትኑ ያረጃል፣ የሚጻፍበት ነገር ያረጃል፣ ሰርቫይቭ ማድረግ አይችልም። አንዳንዱ በቅጠል ነው የሚጻፈው፣ አንዳንዱ በሆነ ነገር ላይ በድንጋይ ላይ እስካልተጻፈ ነገር አንድ ነገር ሰርቫይቭ አያደርግም አይደል? በዛ መሰረት ኖርማል ነው። የቱ ጋር ለምን እንደዚህ ሆነ እያሉ መጠየቅ አይቻልም። በቃ ልጀምር ነው በቃ ይሄው ነው። ስለዚህ ለምንድን ነው የእናንተ መልስ የለም ነው? አይደለም እንደዛ አይደለም። መጀመሪያ ሂስትሪ ያውቀ ነው የሚጠየቀው። ፋላሲ ጥያቄዎች ታውቃለህ? ፋላሲ የሆኑ ጥያቄዎች አሉ። ማንም አሚን ሄደ ብትጠየቅ መልሱ የለም ነው አይደል? መጨረሻ መልሱ ይሁሉ ራሱ ስላፕ ሊያረግ ይችላል። ፊት ይሁሉ አድርገው መጨረሻ መልሱ የለም። እሺ አንደኛ ነገር ለመስማትም ሞክሩ፣ ለመረዳት ሞክሩ። አለዛ ዝም ብሎ እንትን እንዳይሆን ፊት ለፊት ፕሮፌሰር ቢያገኝህና ይሄን ጥያቄ ብትጠይቀው ስላፕ ሊያረግ ይችላል። ለምን እንዴት አታውቅም ይሄንን ይልሃል። ምክንያቱም መልሱ የለም ነው። ኦሪጂናል አውቶግራፍ ፍለጋ መሄድ አለ መልሱ የለም ነው። መጨረሻ የለም። ስኮላሮችም ይስማማሉ። እሺ አንድ ጥያቄ እዚሁ ላይ በራሴው ላይ አንድ ጥያቄ ልጠይቅህ። ስኮላሮች እነዚህን ቴክስቶች የሚያጠኑ ስኮላሮች ኦሪጂናል አውቶግራፍ ይፈልጋሉ ወይስ አይፈልጉም? መልሱ የለም ነው አይደለ? መልሱ የለም ነው አይደለ? በቃ አያችሁ ኢንጌጅ ማድረግ ስለማይችሉ ኮንቨርሴት ማድረግ አይቻልም። በቃ አትሊስት ሞክሬያለሁ። ወደ እናንተ ልምጣ እስቲ አንድ ሌላ ጥያቄ። ፈርም መጀመሪያ ፈርሚ። እዚች ጋር የለም ነው። ፈርሚ መጀመሪያ የለም ብለሽ ፈርሚ። የለም አይደል? ልፈርምልሽ በአንቺ ቦታ ሆኜ የለም አይደለ? ልፈርም። ሜሮን የለም ብላለች ብዬ ልፈርም። ሜሮናችን የኛ መዝናኛ እሺ ነው ያንተ የለም አይደል? ልፈርም አይደል? ያንተ መዝናኛ ሳይሆን ምን እንደሆነ ታውቃለህ ጄክ? ስማ ኮፒ ኦፍ ኮፒስ እንዳለን ኤቭሪባዲ ኖስ። አንተም ሉክ አፕ አድርገህ የምታገኘው ነገር ነው። ስለዚህ እዚህ ጋር መጥቶ እንዲህ ማለት ምንድን ነው የሚሰጥህ? ግን ማንም ሂስቶሪያን ማንም የመጽሐፍ ቅዱስ ቴዎሎጂን እንደዚህ ብሎ እንኳን አያምንም። በዛ ዘመን እንኳን የነበሩት ፈርስት ሴንቸሪ እና ሰከንድ ሴንቸሪ ላይ ያሉ ሰዎች ያንተን ጥያቄ አልጠየቁም። ስለዚህ ምንም አይመስለኝም። እንቀጥል። አሁን እናንተ ናችሁ 2026 ላይ ሆናችሁ ይሄን ጥያቄ የሚጠይቁት። በጣም ይስቃሉ አለ። የለም ችግር የለውም። እሺ እየመለስኩኝ እንትን ሪስፖንድ እያረክ አይደለም። በቃ እሺ ወይ ቀጥል ከሌላ ሰው ጋር ወይ ደግሞ እኔ ልቀጥል። አትፈቅድም? የለም ትጠየቃለሁ ብሏል። አያችሁ ላለመጠየቅ ነው ጄክ አለ። የለም በለኝና ሙቭ ላድርግ እኔ በቃ አለ። የለም እኔ ደብሮኝ ነበር ዛሬ እንደውም አለ። የለም ኮፒስ ነው ያለን። ስለዚህ ማለት ነው እኮ የለም በይ ልፈርም ባንቺ ቦታ። የለም ብለሽ ልፈርም ባንቺ ቦታ። አይጄክ ቶቹ ከ5000 በላይ እንደሆኑ አውቃለሁኝ። 5800 እሺ 10000 አድርጊያቸው። የመጀመሪያዎቹ እነማን ናቸው? ዋና አበይት የሚባሉ ስንት ናቸው በቁጥር? ብዙ ማለት ነው። ማኑስክሪፕት ሲባል ደግሞ ሙሉ መጽሐፍ አቻው ሉክ አፕ ማድረግ አለብኝ። እሺ እኮ እሱ ነው ካላቅም ነው የሚባለው። ማኑስክሪፕት አላቅም ነው የሚባለው። ሜሮን በጣም አትዳፈሪ እንደዛ አይነት ነገር። እኔ የምነግርሽ ነገር ያንቺ ትልቁ ክፍተት ጸባይ አመለሸጋ ጸባይ ማለት ነው። እውቀትም በተወሰነ መልኩ አለሽ። የማታውቂያቸው ነገሮች ሲኖሩ እውቀትሽ እንዲያድግ ከፈለግሽ
የማታውቂውን ነገር አላቅም ብለሽ ነው መዝጋት ያለብሽ። ያለዛ እድገት የሚባል ነገር አይኖርም። ይቀጭጫል አይምሮም ራሱ ኖርማል ማለት ነው። ምክንያቱም የሰው ልጅ ሁሉ ነገር ሊያውቅ አይችልም። ማኑስክሪፕቶች የሚባሉት እደ ክታባት ይባላሉ። በአማርኛ የእጅ ጽሁፎች ይባላሉ። ማኑ ማለት በላቲን እጅ ማለት ነው። ስክሪፕት ማለት ጽሁፍ ማለት ነው። የእጅ ጽሁፎች ማለት ነው። የእጅ ጽሁፎች የመጀመሪያዎቹ የሚባሉት ሳይናቲከስ፣ ቫቲካነስ፣ አሌክሳንድሪየስ፣ ኤፍሬማ የሚባሉት 4 ናቸው። አንዳንድ ጊዜም ኮዴክስ ዋሽንግተንስንም ይጨምራሉ። አንዳንዴ ኮዴክስ ቤዛይን የሚባለውንም ይጨምራሉ። አሁን ዋና ነጥቡ ምንድነው? የመጀመሪያው የሚባለው ማኑስክሪፕት ሳይናቲከስ እና ቫቲካነስ የሚባሉት ስንተኛው ክፍለ ዘመን ላይ ነው የተዘጋጁት? እሱ የምታወራ ከሆነ እነሱን አውቃቸዋለሁ። ለምሳሌ መቼ ነው የተዘጋጁት? ሳይናቲከስ እንግዲህ አውቃቸዋለሁ አይደለም የፈለኩት ስጠይቅሽ 400 ዓመት ክፍለ ዘመን ማለት ነው። ከነሱ በፊት የሚቀድም ማኑስክሪፕት አለ? ማኑስክሪፕት አለ? ልብ አድርጊ። ስለ ማኑስክሪፕት ነው፣ ስለ ደንገል አላወራሁሽም። ደንገል ማለት እንትን ነው፣ ፍራግመንት ነው፣ ብጥስጣሽ ነው። እነሱ ፓፒረስ ይባላሉ። እዛ ፓፒረስ 52፣ ፓፒረስ 97፣ ፓፒረስ 100 ምናምን የሚባሉ ናቸው። ስለ ማኑስክሪፕት ነው የተጠየቅሽው። ማኑስክሪፕቶቹ ሁሉም ደግሞ ሙሉ አይደሉም። ለምሳሌ ኮዴክስ ቫቲካነስ የሚባለው ማቴዎስ ወንጌል 28 19 ላይ የሌለው ሙሉ ስላልሆነ ነው። 26 ላይ ነው የሚጨርሰው ማቴዎስ ወንጌል። አንዳንዶቹ ማቴዎስ የሌላቸው አሉ፣ ሉቃስ የሌላቸው አሉ። ተዘበራርቀው ከሉቃስ ወንጌል የሚጀምሩ አሉ። አንድ አይነቶች አይደሉም ራሱ ማኑስክሪፕቶቹ። አሁን ዋናው ነገር የሚነሳው ነገር ምንድነው? እነዚህ መጽሐፍቶች ባክትሬስ የላቸውም። ራሱ ብሮክን ቼን ናቸው፣ የተሰበሩ ሰንሰለቶች ናቸው። ለምሳሌ ሳይናቲከስ ኮዴክስ ሳይናቲከስ የት ነው የተገኘው ታውቂዋለሽ? በትን ቦታ ምናምን እንዴ ዲፕል ሂስቶሪ እኮ ልነግርሽ እኮ ነው። እኔ ልነግርሽ ነው። ካላወቅ አላውቀውም ብቻ በይኝ። አላውቀውም ብቻ በይኝ። አላውቀውም ምናምን ላይ እኔ ወዲያው ዝርግፍ ግን ክፍለ ዘመኑ ምናምን አውቃለሁ። ኮዴክስ ሳይናቲከስ የሚባለው ሲና በረሃ ላይ የተገኘ ነው። ከየት እንደመጣ ቼኑ አይታወቅም። ራሱ 4ኛው ክፍለ ዘመንና 5ኛው ክፍለ ዘመን ላይ የሚገኙ ናቸው። ነገር ግን ከየት እንደመጡ ቼን የላቸውም፣ ሰንሰለት የላቸውም። ኢቭን ከሐዲስ ጋር እንኳን ራሱ ከሚባለው ጋር እኩል አይደሉም። እንኳን አይደለም ከቁርአን ጋር ሊመጡ ማለት ነው። ለምን ሙተዋቲርም የላቸውም፣ አሃድም የላቸውም፣ ሰንሰለት የላቸውም፣ ቼን ኦፍ ናሬሽን የላቸውም። ከየት እንደመጡ አይታወቅም ምንጫቸው። ባክትሬስ የላቸውም። ኮዴክስ ቫቲካነስ የሚባለው ቫቲካን ውስጥ የተገኘው ነው። ኮዴክስ አሌክሳንድሪየስ የሚባለው አሌክሳንድሪያ ውስጥ ግብጽ ውስጥ የተገኘ ነው። ኮዴክስ ቤዛይን የሚባለው ቤዛይን የያዕቆብ አርሜኒየስ ማን ነው ካልቪን የካልቪን ተማሪ የነበረው ቤዛይን የሚባል አለ። በሱ ስም ነው የተሰየመው ራሱ ማለት ነው። ኮዴክስ ኤፍሬማ የሚባለው ቅዱስ ኤፍሬም ሴራያዊ የሚባለው ጻፈው ተብሎ ስለሚታመን ነው። እነዚህ ሰዎች ማኑስክሪፕቶችን ሲያዘጋጁ ከየት እንዳመጧቸው አይታወቅም። ለዛ ነው ማኑስክሪፕቶቹ እርስ በርስ የቃላትም የስምም የቁጥርም የሐሳብም እርስ በርስ ግጭት ያላቸው ማለት ነው። ማኑስክሪፕቶቹ እርስ በርስ ይጋጫሉ እርስ በርሳቸው። ያ ነገር የሆነው ምንድነው? ምንጭ የላቸውም፣ ራሱ ባክትሬስ የላቸውም። ስለዚህ የኮፒ አለን የምትዩ ነገር የለም። ራሱ መሀል ላይ ያለ ቼን የለውም። ራሱ እነዚህ መጽሐፍቶች ተዘጋጅተዋል፣ ከየት እንደመጡ አይታወቅም ምንጫቸው። ሲና በረሃ ላይ ተገኘ። ከየት ነው የተገኘው? እንዴት ነው? ብቻ እንትን ነው ካርበን ዴቲንግ የሚያሳየው 4ኛውና 5ኛው ክፍለ ዘመን ላይ እንደነበረ ያሳያል። ማን ነው የጻፈው? አይታወቅም። ማን ነው ያዘጋጀው? አይታወቅም። ኮዴክስ ቤዛይን ማን ነው ያዘጋጀው? አይታወቅም። ኮዴክስ ዋሽንግተንስ የሚባለው ማን ነው እንትን ያለው? አይታወቁም እነዚህ መጽሐፍቶች። ስለዚህ አሁን ምንድነው ስለ ኦሪጂናል ምናምን አይደለም የተጠየቅሽው። ሁለተኛው ክፍለ ኢየሱስ ካረገ በኋላ ሐዋርያቶቹ ካለፉ በኋላ ከነበሩ ጽሁፎች ውስጥ የነበሩ በአጠቃላይ ፍራግመንቶች ናቸው ያሉት። ፍራግመንቶቹ ናቸው የኮፒ የሚባሉት። የኮፒ የሚባሉ ፍራግመንቶች። የመጀመሪያው ፓፒረስ 52 ይባላል። ልንገርሽ፣ ፓፒረስ 52 የተገኘው በ125 አካባቢ ላይ ነው ካርበን ዴቲንግ የሚያሳየው። እሱም ዮሐንስ ወንጌል ምዕራፍ 18 ላይ 6 ቨርስ ብቻ ነው ያለው፣ 6 አንቀጽ ብቻ ነው ያለው፣ 6 ቁጥር ብቻ ነው ያለው። የለውም፣ ሌላ ነገር የለውም ራሱ። በተረፈ ሌሎቹ መጽሐፍቶች የምታያቸው በአጠቃላይ እንትን የሉ። አሁን ትናንትና አህመድ ሲጠይቅሽ የነበረው ፓፒረስ የሚባለው ነገር ከማኑስክሪፕቶቹ ከናይሲያ በፊት የነበረ ማቴዎስ ወንጌል 28 19 ላይ ሂዱና አሕዛብ ሁሉ በአብ ወልድ በመንፈስ ቅዱስ አጥምቋቸው የሚል ባክትሬስ ያለው ጽሁፍ በፓፒረስ ደረጃ ቁርጥራጭ በሚባለው ፍራግመንት በሚባለው ነገር የተቀመጠ አንድ የለም ሲልሽ አንቺ የምታመጪው ቸርች ፋዘርስ የተናገሩትን ንግግር ነው የምታመጪው የነበረው። እሱ አይደለም የተጠየቀው ጥያቄ፣ ስለ ባይብል ነው። ስለ ባይብል እየተጠየቀን ስለ ቸርች ፋዘርስ አናወራም። ካለ ማለት ነው ከማኑስክሪፕቶቹ በፊት የቀደመ ካለ
አንድ ሰው የተናገረው ማቴዎስ 28:19 የተናገረው አለ ወይስ የለም? ያ ነው ያላግባባችሁ። እሱ የሚያወራው ሌላ ነው፣ ሌላ ዓለም ነው። አንቺ የምታወሪው ሌላ ዓለም ነው። ስለዚህ የኮፒ የላችሁም በአሁን ሰዓት ላይ የባይብሉ የመጀመሪያው። እኛ ስለ ኦሪጂናል አይደለም ጥያቄው። ይኸው ጃክን ብጠይቂው የጠየቀሽ ሁለተኛውና ሶስተኛው ክፍለ ዘመን ላይ ያሉ መጽሐፍቶች ካሏችሁ ናቸው አይደል? ማኑስክሪፕቶቹ መዘጋጀት የጀመሩት ኢየሱስ ካረገ ከ300 ዓመት በኋላ ነው የነበሩት። እነዛ ማኑስክሪፕቶቹም ራሱ ሲዘጋጁ ከየት እንደመጡ ባክትሬስ የላቸውም፣ ቼን የላቸውም። ብሮከን ቼን ተብሎ የተመዘገቡት። መቀጠል ትችላለሽ ከጃክ ጄክ ኡስታዝ አሉ በል በቃ አላህ ይቀበለን። በዱዓ እንረሳሳ። እንግዲህ ኢንሻአላህ ወደ መስጊድ እየገባው ነው ለተራዊ። እሺ ኡስታዝ መልካም ጊዜ። እሺ እኛ ምንድነው እያልን ያለነው? እሺ ላወራ ነበር አንድ ጊዜ። እሺ ቀጥለው። እሺ ኖ ሊስን የሁሉ ጥያቄዎች የምጠይቀው አላውቅም የሚለው ነገር ስለማትሄድ መለማመድ አለብሽ። አላውቅም። አሁን አንቺ ችግር አላውቅም የሚለው ራሱ አታውቂውም። ገብቶሻል? ፖይንታችን እንግባ። ፐርሰናል ነገር ውስጥ መግባት አያስፈልግም። ለምን ወደ እስልምናም ላይ ስንመጣ ተመሳሳይ ነገር ስለምናገኝ ማለት ነው። ግን አታዞሩንም እኛን። ገባ? እኔ እያልከለት አሁን ወሂድም ከመሄዱ አንድ ጥያቄ ጠይቅ። ቆይ አንድ ጥያቄ ልናገር፣ ሀሳቤን ልናገር። ያያችሁ እንዴት እንደምታፍኑ። ምን እያልን ነው? ልክ ይሄ በመጽሐፍ ቅዱስ ብቻ ላይ ሀፕን ያደረገ እንደሆነ በእናንተም ሳይድ አውቶግራፎች እንዳሉ ከዛ እንትን ምንድን ነው በቃ ጥርት ብለው ጽሁፎቹ እንደሚታዩ ቅጂ እንደሌለ ሰዎች ስክራይቦች እንዳልጻፉ በእናንተም ሳይድ አድርጋችሁ ስለምታወሩ እኮ ነው እኛ እዚህ ጋር ቆመን ኖ ዲስ ኢዝ ቬሪ ኮመን ነው። በጥንታዊ አጻጻፍ መሰረት ዲስ ኢዝ ኮመን ሰርቫይቭ ሊያደርጉም አይችሉም አይደል? እንደ የጥንት ጽሁፎች እንዴት ብለው ነው ሰርቫይቭ የሚያደርጉት? ኮፒ እየሆኑ ግን ማለት ነው ተተላልፈዋል። እዚህ ጋር አሁን አንድ የተናገረው ነገር ወሂድ ሰንሰለት የለውም የሚል ነገር አሳይቶኛል። ማለት ምንድነው እነዚህ ኮዲስና ሪከስ እሺ የለም። እሺ ችግር የለም። እሺ ማውራት ነው። ከሌላ ይወራምሽ ህግ ነው። ሀሜት ነው የሚሆንብሽ። ጅብ ከሄደ ውሻ ጮኸ ነው ነገሩ። በቁርአን ሂስትሪ ውስጥ ጽሁፎች ተጽፈው አልተገለበጡም እያላችሁን ነው። ለምሳሌ በነቢዩ መሐመድ እጅ ጽሁፍ ይገኛል ታገኛለህ። እሺ ነቢዩ መሐመድ በራሱ የጻፈው የመጀመሪያው እጅ ጽሁፍ አለ። ሲጀመር መጻፍ አይችሉም እኮ የጻፈው ነቢዩ መሐመድ የጻፈው ሲጀመር መጻፍ አይችሉም። ኦኬ በዛ ዘመን መጻፍ አይችሉም። እሺ ያለች ሰሞቹ ነቢዩ መሐመድ የጻፈው ያጽፋሉ አይደል እንደ የጻፉት ጋር አትሪቢዩትድ የሆነ ነው የጻፈው ነው ያልሽው። ነቢዩ መሐመድ የጻፈው ይገኛሉ ያልሽው ጻፉ የሚል ነገር ላመጣል እችላለሁ። እሳቸው ግን ለሰው አጽፈው ነው የምትሉትና መጻፍ ይችላሉ። ጻፉ የሚል ማስረጃ አለ። ጻፉ የሚል ማስረጃ አለ። ግን እሳቸው ሌላ ሰው አጽፈው ነው ስለምትሉ ነው እንጂ አለ ባይዘው ችግር የለውም። እሱን ካልክ ነቢዩ መሐመድ የጻፈው አምጡ ነው ያለችው። አይ በቃ እንደዚህ የተላቀቀ ነው የምታወራው። አሁን ልል የተፈለገው ምንድነው እሳቸው መጽሐፍ ቢፈልጉ ሰዎችን አጽፈው ሊሆን ይችላል። ግን ማውራው ምንድነው በእሳቸው ዘመን የነበረ የእጅ ጽሁፍ አለ ወይ እያልኩ ነው። አንተ ግን ሁሉ ነገር ወደ ወስዷል። ላምጣ እሱ ላሳይ። አሳይ። እሱ እንደውም እርሊ እኮ ነው 1500 እኮ በጣም እርሊ እኮ ነው። ግን እሺ ጎ ሄድ በዛ ዘመን እኮ ሁሉ ሰው መጻፍ ይችላል እኮ። ኮዴክስ ቶፓካፒ ታውቃለሽ? ኮዴክስ ቶፓካፒ ሰርች እንዳታረጊ። ነይ ሰርች ታረግ ነው ሚዩት አድርጌ እየሰማሁ ነው። መደራረብ አለ። ኮዴክስ ቶፓካፒ ታውቃለሽ? ኮዴክስ ቶፓካፒ አሳየን። ይኸው እነዚህ ከማን ጋር እንደምታወሪ ግን አይዶን ነው የምታውቂ አይመስለኝም። መረጃ ያገር ነው ያለው እኛ ጋር። ይሄ ኮዴክስ ቶፓካፒ ነው። ታውቂዋለሽ? ኮዴክስ ቶፓካፒ አሁን ወሂድ የተናገረውን ማኑስክሪፕት እኮ አለው እንደዚህ የተጻፈ እኮ ተገኘ። ምንድን ነው ይሄ? እኮ ኦሪጂናል ኮዴክሱን ነው እያሳየሽ ያለሁት። የጠየቅሽው ጥያቄ ተመልሷል።
እኮ እናንተ የምታወሩት እኮ 1500 እኮ ነው። አሁን ቅርብ ጊዜ እኮ ነው የምታወሩት። እኛ የምናወራው 2500 ዓመት ነው የምናወራው። እሺ ችግር የለም። አጥንተሽ ነኝ አታውቂውም አይደለ? ቶፓካ አሁን አፋፌ ናት በለኛ። Do you know the codex Topakapi? ሁለት ጥያቄ ጠይቀሃል። ሁለት ጥያቄ ልጠይቅህ። Lady, listen, I'm asking you, lady. Do you know codex Topakapi? አይ በቃ እኔ ጄክ you don't know. እንደዚህ ከቀጠልክ ችግር የለውም። እዚህ ፖስት ማድረጊያ ቦታ ሳይሆን ማለት ነው። ራን ስኮላሮች እነ እንትና ስማ ቆይ ስኮላሮች ማለት እናንተ የምታነሱትን ነገር አያነሱም። ሂስቶሪያን ጽሁፎችን የሚያጠኑ ቴክስቹዋል ክሪቲሲዝምን የሚያጠኑ ሰዎች ማለት ነው እንዲህ ስላልነበረ ይሄ እውነት አይደለም አይሉም። እናንተ ብቻ ነው ይሄን የምትሉ። ችግር የለብንም እኛ ግን ሌላኛው ይሄ ተመልሷል። እስቲ ሁላችሁም ተመልሷል። አሁን ልጠይቅ ወይስ አልጠይቅም? እሺ ልጠይቅ አልጠይቅም? በጣም ከባድ ነው። አልተመለሰም። ተመልሷል ብላችሁ ጻፉ። ከታች ተመልሷል ብላችሁ ጻፉ። ምክንያቱም ስለተመለሰ ተመልሷል ብላችሁ ጻፉ። ሶስት ጥያቄ ጠይቀናል። ሶስት ጥያቄ አልመለሰችም። እኛ ሙስሊሞችን የምትገርመው ነገር ፍትሃዊ ጥያቄ አትጠይቁም። ፍትሃዊ የሆነ ጥያቄ አትጠይቁም። አሁን ሁለተኛው ጥያቄ ጠይቅ። አንድ አልጠየቅኩም። ሁለተኛው ጥያቄ ጠይቅ። አንድ አልጠየቅኩም። ሁለተኛው ጥያቄ አሁን ሁለተኛው ጥያቄ እሺ ሚዩት አድርገኝ። እሺ ሚዩት አድርገህ። እሺ ቁርአን ወርድ ባይ ወርድ ነው የተጠበቀው ብለህ ታምናለህ አይደለ? ማለት ከነብዩ ጀምሮ ሰንሰለቱ ሳይበጠስ ወርድ ባይ ወርድ ናት። ሁለት ወርድ ጠፋ አንድ ወርድ ጠፋ ሳይሆን ወርድ ባይ ወርድ ተጠብቋል ብለህ ነው የምታምነው አይደል? የሶር ነው ጥያቄው ይሄ ነው። ታምናለህ ወይ? መጀመሪያ የምታምነውን ነገር ማወቅ አለብኝ። አይ ካልከኝ ሌላ ነው። ጥያቄን ጨርሳለሁ። አዎ ካልከኝ ደግሞ ጥያቄሽን ጨርሽ። መመለስ አለብህ እኮ ጥያቄ ይሄ ነው። ሁለተኛው ጥያቄ ሁለት ጥያቄ ስለሆነ ሁለተኛው ጥያቄ ይሄ ከሆነ መልሳለሁ። ከዛ በቃ ተጠብቋል ወይ ነው? እሺ ቃል በቃል ተጠብቋል ወይ? ሁለተኛው ጥያቄ ያላህ የተናገረው ነገር ተቀብለው ሁለተኛው ጥያቄ ነው። አይ እንደዚህ ነው እንዴ ምን ዲስከስ የምናደርገው? አያችሁ በቃ እኔ ሁለተኛ ስለዚህ ማኑስክሪፕቶች አላነሳም ስል ለዚህ ነው። አያችሁ ለምን ሁለተኛው ጥያቄ ነው አይፈልጉም። በቃ ችግር የለውም። ሁለተኛው ጥያቄ ነው ወይ? ሁለተኛው ጥያቄ ነው መጀመሪያ። አይ ነው አንኮምፎርታብል ያደርጋል። ችግር የለውም ግን ቃል በቃል ተጠብቋል ወይ ስለ ኮንፊደንት ሆነ ማለት ነው። አዎ ማለት ትችል ነበር አይደል እንዴ? ሁለተኛው ጥያቄ ነው 100% ተጠብቋል ወይ? ሁለተኛው ጥያቄ ከሆነ መልሳለሁ። ኦኬ የሶር ነው ብለህ ከመለስክ በኋላ ነው ጥያቄ የሚጀምረው። ከመለስክ በኋላ የሚባል የለም። የለም ካልክ ግን ኖ የለም። አራዳ ላራዳ አይሻዋውም። ለምን ፈራ? ሁለተኛው ጥያቄ ነው እንዴ? ያላህ ቃል 100% ተጠብቋል የሚለውን ነገር ሶስት ጥያቄ እናድርገው። ይሄንን አው ብዬ ሶስተኛ ጥያቄ ተቀጥያለሽ። እሺ አው ቀጥይ። እሺ ስለዚህ ማለት ነው early manuscripts ላይ ላይክ ለምሳሌ ዘሳና ማኑስክሪፕት ላይ ምን ትላንት ያነሳ ምን ሳና ማኑስክሪፕት ላይ ማለት ሳና የሚባል የለም። ሳና አይደለም። ሴናም አይደለም። አስተካክለሻም። ሴናማ የሰው ስም ነው። ሴና ይኸውልሽ፣ ሴና የምትባላለች እንደውም ቲክቶክ ላይ ሴና የሰው ስም ነው። ይኸው ሴና የሰው ስም ነው። ሴናም አይደለም፣ ሳናም አይደለም። ሳህን ለማለት እንዳይሆን ብቻ ሴናም ሳናም አይደለም። አስተካክለሻም ብዙ ኤስኤኤንኤ ማኑስክሪፕት ሳና ማኑስክሪፕት አንተ እንደፈለክ እንትን አድርገው። አረ አስተካክለሻም ብዙ ታይ ማንበብ ሳይችሉ ነው። አያችሁ ማንበብ ሳይችሉ ነው የሚሞግቱት። ሴና ማኑስክሪፕት ሳና ማኑስክሪፕት ሴና አይደለም። ኦኬ አልፈ ሴና አይደለም። ሴናን ጥሯት። ሴና አይደለም። ሴና የሰው ስም ነው። ወይ ጉድ! ከማን ጋር እንደምታወራ አታውቅም እቺ ልጅ። ሴና ወይኔ ሴና ያቺ ሴና ማኑስክሪፕት ተሽከረከራላችሁ። ለምንድን ነው በቃ አንተ ሰና በይስቲ ሰና ኦኬ ሰና ይቅርታ ሰይ ሰና ፕሊስ አገኝ
ሰንዓ ኦኬ go ahead ስለዚህ እዛ ማኑስክሪፕቱ ላይ አሁን ያለ ቁርአን ሙሉ ለሙሉ አለ ብለህ ታምናለህ? ሲጀመር ሰንዓ መለማመጃ ነው በመሰረቱ። አሁን ላተቆሉ ቢስሚላህ የሚለው ለማምጣት ነው። ቢስሚላህ አትበሉ የሚለው ለማምጣት ነው የፈለግሽው? አይደለም፣ እሱ አይደለም። ለምሳሌ ሱራ 9 ሰንዓ ሲጀመር ቨርስ 85 ላይ የለም ማኑስክሪፕቱ ላይ። ስለዚህ ከየት መጣ? ሲጀመር እንትን አይደለም እሱ ሰንዓ የሚባለው መለማመጃ ነበረ። በዛን ጊዜ ስክራይበሮች አሉ አይደለ? ስክራይበሮች እኮ አሉ። ስክራይበር ጸሐፊያን ስክራይበር የሚባሉ አሉ አይደለ? ጸሐፊዎች አሉ፣ በእኛም አሉ። ጸሐፊዎች አሉ። ጸሐፊዎች ለጽህፈት የሚለማመዱበት የሆነ ነበርና አንድ ጸሐፊ የሚለማመድበት ነበር። ያ ማለት ደግሞ ምንድነው? የሆነን ነገር ይጽፋል፣ ከፈለገ ማጥፋት ይችላል፣ ከፈለገ የራሱን ሐሳብ ሊጽፍ ይችላል። ምክንያቱም ጀስት ደብተር ማለት ለምሳሌ ይሄ ወረቀት ነው። መለማመጃ ደብተር ነው። እሺ በቃ አገረድ መለማመጃ ደብተር ነው ማኑስክሪፕት። listen I'm talking ለምሳሌ አንድ ተማሪ የሆነ ደብተር ላይ ሲጽፍ ሊያጠፋና ሊሰርዝና ከፈለገም የራሱን ሐሳብ ሊጽፍ ይችላል፣ ከፈለገ ስለ ቤተሰብ ጉዳዩ ሊጽፍ ይችላል፣ ከፈለገ የፈለገውን ነገር መጻፍ ይችላል። ሶኛ ሰንዓ ማኑስክሪፕት አይደለም የኛ ቤዝድ የምናደርግበት መሰረት የምናደርግበት እሱ አይደለም። የኛ ብዙ ኮዴክሶች አሉና ራሱ በመሰረቱ ገብቶሻል። አንድ ተለማማጅ የሚለማመድበት የጽፈት ወረቀት ነበረ ማለት ነው። እዛች ላይ ነበረ አልነበረም ልንል አንችልም። ምክንያቱም የራሱን የፈለገውን ነገር ነው የሚጽፈው። ከፈለገ ሜሮን ጥሩ ሰው አይደለችም ብሎ ሊጽፍ ይችላል እዛ ላይ። እዛ ላይ ሜሮን ጥሩ ሰው ናት ብሎ ወይንም አይደለችም ብሎ የጻፈውን ነገር አሁን የለም ብለሽ ብትይ we don't care። ምክንያቱም የራሱን ሐሳብ ራሱ ሊጽፍ ይችላል። መለማመጃው ወረቀቱ ነበረ። ወረቀት ላይ ሰው የፈለገውን ነገር ይጽፋል። ባጭሩ ጥያቄው ዲባንክ ተደርጓል። ታንክስ ጨርሰናልና ይሄን ይመስላል። ፉሊ መመለስ አለበት። አልጨረስኩም እኔ። እሺ አሁን የተመለሰው ፈልጋለሁ። እሺ ከገባኝ አንድ ጊዜ ልናገር ማለት ነው። እያልከን ያለው መለማመጃ ስለሆነ ሁሉ ማኑስክሪፕቶቻቸው ላይ እንደፈለጉ የመጻፍ መብት አላቸው። ስለዚህ ማን ነው ኡትማን ሲሰበስብና ስታንዳርዳይዝ ሲያደርገው ወር ደግሞ መጀመሪያው ካሊፍ ማን ነበረ? አቡበከር እንዴት ነው የሚያውቀው? ከሪሳይትድ የተደረገውን ከነብዩ መሐመድ ነው አይደለም የሚለው በምን መስፈርት? ሁሉም ብያለሁ። ሁሉም ይፈልጋል። እሺ ነው በለኛ ስፔሲፊክ ኦኬ ሳናን ሁሉም ብያለሁ። እሱን ክሊሪፋይ አላረግም። ስለዚህ ለዛ ነው የጠየቅኩት። ሁሉም ብያለሁ አላልኩም። መጀመሪያ ሁሉም ብያለሁ አላልኩም። እሺ ካልሆኑ እኔ እንደዛ ነው አይተረጋም። ሁሉም ብያለሁ አላልኩም። ሁሉም ብያለሁ አላልኩም። እሺ ለያይልን አላልኩም። እሺ አላልኩም ብዬ ስለዚህ አላልኩም አይደለ? እሺ ዋሽቻለሁ ብለሽ ለመረዳት ነው። ይቅርታ ጠይቂ ብላሻል። ዋሽቻለሁ፣ ይቅርታ ጠይቂያለሁ። ቀጥል። ጎበዝ። እንግዲህ ክርስቲያኖች ውሸታም ናቸው። ተመልከቱ። ኤቨር ላይፍን አድቫይስ አልወስድም እንዴ? ቀጥል። እየዋሸች ነው። ተመልከት። እዚህ አስቀምጣ እየዋሸች ነው። ጎበዝ። ቀጥል። አሁን የትኛው ነው የልምምድ ጽሁፍ? የትኛው ነው እንትኑ? ኢየሱስን በምን ሳይነግረህ ዝም ብሎ ቆሞ ፊት ለፊት ታውቀዋለህ? ኦኬ ስለራሱ ባስተማረው ከሆነ ወይ አይ ስለምን ልበል ስለሌላ ነገር እንዳስተማረ አይነት ለምሳሌ ስለ ዘሪው ምሳሌ ምናምን እንደነዚህ አይነቶችን ነገሮች ማወቅ ምናምን ሳይሆን በእርግጥ እሱም ስለ ኢየሱስ ነው የሚያስረዳው። ግን ስለ ኢየሱስ ያስተማረውን ስለራሱ የተናገረውን ማወቅ ያንን ነው አብ ማወቅ፣ ልጁን ማወቅ ነው ባጭሩ አብን ማወቅ ማለት ነው። በቃ ስለዚህ አሁን ኢየሱስ ያስተማረውን ማወቅ ነው ባጭሩ። አይደለም? ጥሩ። ስለዚህ አሁን አይታችሁትማል አለ። ስለዚህ የሚያዩት ክርስቶስ ያስተማረውን ትምህርት በማወቅ አባትን አዩ ማለትን ያሳያል አይደለ? ማወቁ። እሺ ቀጥልና አንብበው። እሺ እንደዛ ነው። ተያይዞ የመጣ ነገር ነው። ከማወቅ ጋር ተያይዞ የመጣ ነገር ስለሆነ ማየቱ ከማወቅ ጋር ነው የሚያያዘው። ስለዚህ እንቀጥልሽ። ፊልጶስ ሆይ አለ። ከዛ ፊልጶስ አለ ምን አለ? ጌታ ሆይ አብን አሳየንና ይበቃናል አለው።
ከዛ በኋላ ማለት ይሄ ነግሮት ራሱ አልገባውም ገና ሲጀመር ኢየሱስ የሚናገረውም ንግግር አይገባቸውም። ከዛ ኢየሱስም አንተ ፊልጶስ ይህን ያህል ዘመን ከአንተ ጋር ስኖር አታውቀኝም ምን አለው አይደለ? እኔን ያየ አብን አይቷል አለ። እኔ አብ ነኝ አይደለም ያለው። ኦፍ ኮርስ ይሄንን አንተ የምታምንበት ነው። እኔን ያየ አብን አይቷል ማለት እኔ ማስተምረውን ትምህርት ከላይ ያለው ስለተናገረ እኔ ማስተምረውን ትምህርት የሚያውቅ ሰው አይታችሁታል ስላለ በዛ በትምህርቱ ማየቱን ነው የሚያሳየው እንጂ ኢየሱስን እንደዚህ ሊትራሊ ፊቱን ማየት አብን አይቷል ማለት አይደለም። እሺ አይ በዛ ሃይም መልኩ አረዳው። ምክንያቱም ኢቭን ቀጠል አድርጎ ክላሪፋይ ሲያደርገው ራሱ ቁጥር ስንት ላይ ሜቢ ወረድ ብለን እናገኘዋለን። በእርግጠኝነት ስለ ራሱ ሲናገር በእኔ አብ እንዳለ እኔም በአብ እንዳለው እያለ ይናገራል። ይሄ እሱማ ሐዋርያትም አሉ ሜቢ ያው ወረድ ብሎ ይናገራል። እሱ በልጁ በኩል ሆነ ነው የምንኖረው። ያን ያህል በልጁ በኩል በአብ ዘንድ ኢየሱስን እንደዚህ ሊትራሊ ፊቱን እንዲማየት ነው አብን ማየት ማለት እሱን ማየት ነው ብዬ ነው የማምነው። የአብ መልክ እንደዚህ ኢየሱስን ፊቱን ማየት ነው አብን ማየት ማለት ስጋ ስቲል ከኢንካርኔሽን በኋላ ያለውን መልኩን አንድም በሱም ኢየሱስን ማየት ወልድን ማየት ባጭሩ የኢየሱስን ፊት ማየት አብን ማየት ነው እንዴ? ኤቢ አረ ለአላህ ብለህ ኢየሱስ እግዚአብሔር እኮ መንፈስ እኮ ነው እንዴ? ምን ሆነ ነው? ያ መንፈስ እኮ ነው። ኢቭን ኢየሱስን በባህሪው አይታይም። ነገር ግን ያ በባህሪው አይታይም ኢየሱስ። ያ ጢሞቴዎስ አክቹሊ ስለ ኢየሱስ ነው የሚያወራው። ባይዚ ስለ አብ አብዛኛው የሚጠቀሰው ጥቅስ እሱን እናየዋለን። ቆይ አንድ ጊዜ ግን ኢየሱስን እንደዚህ ያ ስጋ የለበሰውን ሊትራሊ ፊቱን እኔ ፊልጶስ ያየው ምን ነበረ? ስጋ ነበረ ያየው። ፊልጶስ ላይ እንቁምና ፊልጶስ ያየው ሊትራሊ ፊቱ ስጋውን ያየውን እንደዚህ ፊቱ ያየውን ማየት ማለት አብን ማየት ነው ወይስ ኢየሱስ ያስተማረው ስለ አብ ያስተማረውን ትምህርት ማወቅ ነው አብን ማየት ማለት? ኢየሱስን ማየት ማለት ነው አብን ማየት ማለት እንደዚህ ፊቱን ሊትራሊ ማየት ያ ፊቱን ስትለው እኮ የሆነ እና ታዲያ ማየት ማለት ሊትራል ከወሰድነው እንደዛ ነው የሚሆነው። ሊትራል ከወሰድነው ማየት የሚለውን ቃል ከወሰድነው እንደዚህ ቆሞ ያለውን ኢየሱስን ማየት አብን ማየት ነው እያልኩኝ ነው። አይ እሺ ኢቭን የሰው ልጅ ራሱ በምሳሌው ስንፈጠር አንደኛ በኢየሱስ ምሳሌ የተፈጠረ ነው ብለን እናምናለን። አዲስ አስም ያደረገው መልክ ሳይሆን ማለት ሁሉም ጋር ይገስ ያለ አስተምሯልን። በእርግጥ ሞቢ ኮንሰንሰስ ላይኖረው ይችላል። ግን ኢቭን ኢየሱስ አስም ያደረገው ስጋ አስቀድሞ እኛ በምሳሌ የተፈጠርንበትን መልክ ነው። እናም ኢየሱስን ማየት አብን ማየት ነው ስንል ከዚህ አንፃር ነው የባህሪው ምሳሌ እንደመሆኑ እኮ አሁን የባህሪው ምሳሌ ኤቢ ሄዳል። የት ሄድክ? ወይስ ሚውት ላይ ና የሆነ ሄዷል መሰለኝ። አሎ ይቅርታ ተቋርጬ። እሺ አሁን ቁጥር 7ን እኮ በደንብ ስላልተረዳኸው እኮ ነው የሁሉ ነገር። ኤቢ እኔም ብታውቁኝ አለ። እኔ ስለማወቅ ነው የሚያወራው። ልብ አድርግ። እኔም ብታውቁኝ አባቴን ባወቃችሁ ነበር አለ። ስለማወቅ ምንድነው ማወቅ ማለት? ትምህርት ነው የሚታወቀው። ከአሁን ጀምራችሁም ታውቁታላችሁ አለ። በምንድን ነው የሚያውቁት? ማወቅ ማለት ኢየሱስ ያስተማረውን ትምህርት ማወቅ ነው። ተግባባል? አይታችሁትማል አላቸው። ሲያዩ ያዩት ምንድነው? እግዚአብሔርን አይደለም ያዩት ኢየሱስን ነው። ሊትራሊ ኢየሱስን ማየት ግን ሊትራል ፊት ለፊት እይታ አይደለም። ምክንያቱም አይታችሁታል ካለ አብን አላዩትም፣ አብን ያየ ማንም የለምና ማለት ነው። ስለዚህ ማየት ማለት ማወቅ ነው። ክርስቶስ ሲያስተምር የነበረውን ትምህርት ማወቅ ኢየሱስ አብን እግዚአብሔር አባቱን እንደማየት ይቆጠራል ነው። ስለዚህ ፊልጶስ ጌታ አብን አሳየና ይበቀናል። አሁንም አልገባውም ፊልጶስ። ከዛ ኢየሱስ ምን አለው? አንተ ፊልጶስ አለው ይህን ያህል ዘመን ከአንተ ጋር ስኖር አታውቅም ምን አለው? እሺ ምን? እኔን ያየ አብን አይቷል አለ። ኢየሱስን ማየት አብን እንደማየት ይቆጠራል እንጂ ኢየሱስን ሊትራሊ ፊት ለፊት እንደዚህ ማየት አብን ማየት ማለት አይደለም። ተግባባን? የዛን ሰዓት እኮ ለዛ ነው እንዴትስ አንተ አብን አሳየኝ ትለኛለህ አለው። አብ ስለማይታይ ማለት ነው። አብ በጭራሽ ስለማይታይ እንዴት አብን አሳየኝ ትለኛለህ አለው። ስለዚህ እኔ በአብ እንዳለው አንተ እንዳልከው ማለት ነው። አሁን መጣ እዚህ ጋር። እሺ ልቁምና እኔ ብቻ ጊዜውን እንዳልወስድ እዚህ ባወራሁት ላይ ኦብጀክሽን ካለ ቀጥልና እዛ ላይ ባኪን ፎርዝ እናድርግበት አንድ ጊዜ 9 ላይ 10 ላይ ከሜዲ በፊት። እሺ ኢየሱስን ማየት አብን እንደማየት ይቆጠራል ብለህ ነበር። እሺ ከምን አንፃር? ስቲል ካስተምሩ አንፃር ነው። ለምሳሌ ካሁን ጀምሮ አውቃችሁታል፣ ከዚህ በፊት አላውቁት ነበርም ማለት ነው።
አዎ አላወቁትም። የገዛ ወገኖችም እኮ አላወቁትም ነበር ያን ሁሉ ትምህርት ሲያስተምር። ሐዋርያቱን እዚህ ጋር እያለ ያለው ከአሁን ጀምሮ አውቃችሁታል ይላቸዋል። ከዛ በፊት አላወቁትም ማለት ነው። አዎ እኮ ከዛ በፊት እኮ መጀመሪያ ወይ የገዛ ወገኖች ቤተሰቦቹ አውቀውታል። የገዛ ወገኖች የገዛ ወገኖች አልተቀበሉትም። ምዕራፍ 6 አካባቢ አልተቀበሉትም። በጣም ጥሩ። አሁን እዚህ ጋር ኢየሱስ ሲናገር የነበረው እነሱ የጠየቁት ጥያቄ ነበር። መጀመሪያ ጥያቄ ከ5 ይጀምራል። ቶማስ አንድ ጥያቄ ጠይቀው፣ ጌታ ሆይ ወደምትሄድበት አናውቅም፣ እንዴትስ መንገዱን እናውቃለን አሉት። ኢየሱስም እኔ መንገድና ሕይወትም እውነትም ነኝ አለ። ማን ነው? እኔ መንገድ እውነትም ሕይወትም ነኝ አለ። በእኔ በቀር ወደ አብ የሚመጣ የለም አለ። የዚያን ጊዜ ቁጥር 7 ላይ እኔም ብታውቁኝ አለ አባቴን ደግሞ ባወቃችሁ ነበር አለ። ለምንድነው እኔ ሕይወትም እውነትም መንገድም ነኝ ሲል ወደ አብ የሚያዳርስ መንገድ እንደሆነ እየነገራቸው ነበር። ግን እነሱ አልገባቸውም። እስቲ ከአሁንም ጀምሮ ታውቁታላችሁ አይታችሁትማል አላቸው። ስለዚህ አይታችሁታል ያለው ማየት ማስተማሩን ነው። ተግባባን? እሱ እየተናገረ ያለው ስለ አስተምሮቱ ነው። አንተ እንዳልከው ግን አያውቁትም ነበር እንዴ ከተባለ ኦፍኮርስ ያውቁታል። ኢየሱስ ግን የሚያስተምረው ትምህርት ብዙ ጊዜ አይገባቸውም። ለምሳሌ ኒቆዲሞስ ያውቅ ነበር አይደለ? ስለ ኢየሱስን በደንብ ነው የሚያውቀው አይደለ እንዴ? ያውቀው ነበር ማለት ኢየሱስን ያውቃል፣ የሚያስተምረውንም ያውቃል፣ ብዙ ነገሮችን ያውቃል። የኢየሱስን አስተምሮ ያ መምህር እንደሆነ ምናምን ያውቅ ነበር። ከፈሪሳውያን ይልቅ የሚቀበለው ነበር እኮ። ምክንያቱም ኒቆዲሞስ ተራ ሰው አይደለም። ያ መምህር ስለነበር ነው። መጽሐፍቶችን ያውቃል። እስቲል ግን ይቀረው ነበር ኢየሱስ የሚናገረው እኮ። ገባኝ። አዎ ይቀረው ነበር። ታስታውስ እንደሆነ ስለመወለድ ሲያወራ ዳግም ካልተወለዳችሁ በቀር ሲለው እንዴት እናታችን ወደ ድጋሚ ገብተን እንዴት እንወለዳለን ምናምን እያለ ግራ ሲገባው ነበር እንደምታየው። ስለዚህ አሁን ብዙ ያልገባቸው ነገር አሉ። አሁን እነሱ ያንን ነው ሲናገር የነበረው። ኢየሱስ ምንድነው ብዙ የሚናገራቸውን ነገሮች በግልጽ እየነገራቸው። አሁን ቁም ነገሩ ምንድነው? አንተው ላይ ደግሞ ተመልሶ አንድ ጥያቄ ይመጣል። አይታችሁታል ይላል አይደለ? ያ አብን አይታችሁታል ይላቸዋል። እና አብን አይተውታል በልጁ በኩል አይ እኔ በልጁ በኩል እንዳትለኝ። አብን አይተውታል ወይስ አላዩትም? እልሃለሁ አይተውታል። ኦኬ። አብ ይታያል? በባህሪው አይታይም እኮ። ካልታየ ታየ የምትለኝ ምኑ ነው? ያ ታየ የምለው ልጁ ነው፣ ኢሜጁ እንደመሆኑ መጠን እኮ። ስለዚህ ኢሜጁ ታየ እንጂ አብ አልታየም ማለት ነው። ያ በባህሪው የሚታይ ስላልሆነ ማለት ነው። ስለዚህ በቃ አብ አልታየም ነው ባጭሩ። ታይቷል በልጁ በኩል። በኢሜጁ እኮ የተለየ እንትን አይደለም አክቹሊ ገጹ አባታ አሬቢ እግዚአብሔርን ያያለው ታየው ነበር አልኩ። ባይዘ ከመጀመሪያው እኮ በባህሪው አልታየም እኮ። እግዚአብሔር እኮ በባህሪው ካልታየ አልታየም ነው እኮ። በቃ አለቀ። እግዚአብሔር በባህሪው አይታየም። ያዩት ግን ክርስቶስን ነው አይደለም? ያ ክርስቶስን አይተዋል ማለት አብን አይተዋል ማለት ነው። አብን አይተዋል ማለት ነው እንጂ አብ ገብቶኝ ክርስቶስን ማየት አብን እንደማየት ይቆጠራል እንጂ አብ ይታያል ማለት አይደለም። ያ በባህሪ ይታያል ማለት አይደለም። በጣም ጥሩ። ስለዚህ አሁን አብን አይታችሁታል ሲል ሊትራል አይደለም ማለት ነው። ያ ሊትራል የሆነ ፐርሴፕሽን ሳይሆን በልጁ በኩል ያለ እይታ ነው። በቃ አመሰግናለሁ። ስለዚህ ሊትራል እንዳልሆነ ተስማማን ማለት ነው። ቅድም የመጣ ነው ለዛ ነው። ሊትራል አይደለም። ጨርሰናል። እሺ አሁን ወደ ኋላ ቴዎፋኒ ላይ ተመለስ። እንደዛ ነው። አይ ቆይ እዚህ ጋር አሁን ምንድን ያደረገው ኢቨን ሀሳብ ራሱ አልቀየርኩም እኮ። ያ በልጁ በኩል ታይቷል ነው ባጭሩ። ያ ሊትራል አይደለም ማለት ያ አብን የሆነ አይተኸዋል ማለት ሳይሆን ስቲል አብ ታይቷል። ነገር ግን ታይቷል እያለን ያለ ነው ባህሪው መገለጫ በሆነው በመልኩ ነው። ያ መልኩ ደግሞ ወልድ ነው እና ከሱ አንፃር መልኩ ስትል አስረዳኝ እስቲ። እሱ ላይ ማለት ማማም ነኝ። መልኩን የምትለውን አስረዳኝ። ጥቅስ ያዝና አስረዳኝ። መልክ የሚለው ሞርፌ ለማለት ነው ወይስ ኢኮን የሚለውን ቃል ነው? ኢኮን የሚለው ምን ነው የሚወክለው? ሞርፌ የሚለውም ኢኮን የሚለው ምን እንደሚወክል አላውቅም አክቹሊ። የትኛውን ጥቅስ ነው የፈለግከው አንተ? እሺ ለምሳሌ ቅድም ያነሳችሁትም አለ አይገስ ተሰሎንቄ ላይ እና ደግሞ ሞራ አሁን ዕብራውያን ላይ ይመስለኛል። ቆላሲያስ ማለት ነው ወይስ ተሰሎንቄ አላነሳንም? ቆላሲያስ ላይ ነው አይገስ። ያ ቆላሲያስ አንድ ላይ ዕብራውያን ላይ እንሂዳው። እሱ ይቅር
ዕብራውያን ምዕራፍ 1 ቁጥር 3 ላይ እሺ የታለ መሰለ ዕብራውያን እሺ እሱም የክብሩ መንጸባረቅ የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ይላል። ግን እሺ እንትን አይደለም ሙግቱን እሞግታለሁ አንድ ጊዜ ግን ላክብድብህ አንዴ ሙግቱን ኤቢ ሙግቱ አንዴ ይክበድ አንድ ስቴፕ እንደግ ይሄ መጽሐፍ አልቀበለውም ይቅርታ ግን ሙግቱ ላይ እንቀጥላለን ግን አልቀበለውም ይሄ መጽሐፍ ለምን በለኝ ኤቢ እሺ ቆይ አንዴ ብሏል አህመድ አለ ኔትወርክ ዛሬ ምን ሆነ ነው በኋላ ምን ውስጥ ገባ እኔ ጋር ጥሩ አህመድ እንትና የቅድሙን ነቢል ያሳይን እንደ ኢብሮ ምኑ ሪፖስት ያደረገውን ሰውዬ ስድቡ ካለበት ነው የምፈልገው ስድቡ አለበት እስኪ አውሩ ከነቢል ጋር ነቢል ሰላም አለይኩም ወአለይኩም ሰላም ወበረካቱ ብሮ ከነ ስድቡ ነው ሪፖስት ያደረገው እንትን ነው አይ ኖ ሪፖስት ያደረገው እኮ ልጁ ክርስቲያን ነው ታውቃለህ ወዲያው እዚህ ጋር ሲሳደብ አይቼው ገብቼ ሳይ ቪዲዮ ፖስቷል ልጁ እና እሱ የፖስተውን ቪዲዮ ያ ልጁ ማን ነው የሚባለው ማለት ነው ሪፖስት አድርጎት ወጣና ገባኝ ሪፖስት ያደረገው ስድብ አለው ስድቡ እና እንዴቱን ብሎ አሁን እንዳልቶታል እኔ ስክሪንሾት ብቻ ነው ያስኩት ብሮ አሁን ገብቼ ያየሁት ነበር በዩዘር ኔሙ እንትኑ ተደልቷል ቪዲዮ ተደልቷል ላክልኝ ስክሪንሾቱን ኦኬ እንትኑን አካውንቱን ላክልክ ቴሌግራም አራ ስክሪንሾቱን ላክልኝ ኦኬ እሺ ቴሌግራም እንትን ልስጥክ ዩዘር ኔም IB15 እየጻፍኩልህ ነው ታች ኦኬ ያው ጻፍኩልህ በዚህ ላክልኝ እሺ አህመድ ሄደ እሺ ኤቢ ሄድክ በቃ እኔ እየደከመኝ ነው ጋይስ ኤቢ የለህ መሰለኝ አሚሮ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ አይብሮ እንዴት ሰላም ነው አልহামዱሊላህ ረብል ዓለሚን ሰላም ብያለሁ ሁላችሁም ደህና ነን ኤቢ ተመለስክ እሺ ማፍጠሪያ ሰዓት ይብይ እስከምትችላለው እሺ ነው እንትን ልጁ ሪፖስት የሚያደርጋቸውን ቪዲዮዎች እና አንዱ ደግሞ ራሱ ቪዲዮ ያደረገለት ነውና ይሄ وعباد الرحمن الذين يمشون على الأرض هونا وإذا خاطبهم الجاهلون قالوا سلاما ኤቢ አለ ወይስ ይብቃን አደከምከን ያለም በትኳ እሺ ስለዚህ አሁን ምን እያልኩ ነበር የሄድከው የሆነ ነገር እያወራ ነው የሄድከው ዕብራውያን መጽሐፉን አልቀበለውም ማለት እንጂ ሙግቱ ላይ እንገባለን መጽሐፉን ግን አልቀበለውም ያ ጸሐፊው አይታወቅም በሚል ምክንያት አይ መጽሐፉ ላይ እኮ የተለያየ ከበፊቱም ከጥንት ክርስቲያኖችን ጨምሮ ጥያቄ ነበረበት በርግጥ ግን ያው ጳውሎስና አጵሎስ የሚሉት ሁለቱ ይመራሉ በመሪነት ይይዛሉ ቦታዎቹ ያ ጸሐፊው ላይ እንወያይበታልና እንግዲህ ሰፋ ግምት ነው እንጂ አይታወቅም ሊትራሊ ችግር የለውም እሺ እንቀጥል ምክንያቱም ያንተ የፕሮቴስታንት መጽሐፍ ላይ እስከማውቀው ድረስ ታውቀዋለህ ከዚህ በፊትም አሳይቼዋለሁ አልደግሞም እሺ እሱ የክብሩ መንጸባረቅ የባህሪው ምሳሌ ሆኖ ይላል እሺ ምን ማለት ነው የክብሩ መንጸባረቅ የባህሪው ምሳሌ ማለት ነው ያ ነጸብራቁ ነው ባጭሩ ኢሜጁ ነው እኮ
እኮ ኢየሱስ ክርስቶስ እኮ በእግዚአብሔር ምሳሌ ስለተፈጠረ እኮ ነው። አዲሱ ባህሪው አዲሱን ሰው ልበሱ የተባለው የእግዚአብሔር ባህሪ ከእግዚአብሔር ጋር ያልተለያየ ባህሪን ይገልጻል እንጂ ስለ እግዚአብሔር አያወራም እዚህ ጋር። ምክንያቱም እሱ የክብሩ መንጸባረቅና የባህሪ ምሳሌ ሆኖ ሲል ኤፌሶን 4:24 ላይ ታስታውስ እንደሆነ ኧረ እባካችሁ ሜሴጅ አትላኩልኝ። ኧረ ላይ ላይ ለላ እንዴ የአገር ሰው በአንድ ቴክስት ምክንያት እሺ የክብሩ መንጸባረቅና የባህሪ ምሳሌ ብሎ ሲል አዲሱን የተፈጠረውን ሰው ልበሱ የተባለውን ነው። ምክንያቱም እግዚአብሔር አዲስ የፈጠረው አንድ ባህሪ አለ። ያ ባህሪ ደግሞ ክርስቶስ ነው። ባህሪ ነው እንጂ የተፈጠረው ሰው ስለ ሰው አይደለም የሚያወራው። ያ ባህሪ ደግሞ የክብሩ መንጸባረቅና የእግዚአብሔር ክብር መንጸባረቅ እንዲሁም የባህሪ ምሳሌ ነው። የእግዚአብሔር ባህሪ ነው። ያ ማለት ያልተለያየ ማለት ነው። ምንም እንከን የሌለበት ነው። ኢየሱስ ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ሆነ ብሎ ሲናገር ከዛ ነው። አሁን ምሳሌ የሚለው ነገር ኢኮን የሚለው ኢኮን ነው እንግዲህ እዚህ ጋር ያለው ታውቃለህ አይደለ? ኤቢ ያ እሺ። ስለዚህ እሺ ምሳሌነቱ ከመቼ ጀምሮ ነው ብለን የምታምነው? ከተፈጠረበት ሰዓት ጀምሮ ማለት ነው። ያው ተፈጠረ ሲባል እኮ የተፈጠረው ኢየሱስ እኮ አሁን አይደለም። በእግዚአብሔር እቅድ ውስጥ መጀመሪያ ተፈጥሯል። እንደዛ ብዬ ነው ማለት በዓላማ ተፈጥሯል ብሎ ታምናለህ? በፊት አስደንግጠኛል። ባለፈውም አላተወራሉኝ እንጂ ላስት ታይም ዮሐንስ 1:1 ላይ ሳወራ የተለየ አይዲያ ነው ያለኝ። ከማንም ጋር የሚጣጣም አይዲያ የለኝም። የራሴ ሙግት ነው ያለኝ። ዮሐንስ 1:1 ነው የምሰሞግት እና አላስጨረሱኝም። ግን ቢያስጨርሱኝ ኖሮ ጥሩ ነበረ። ስለዚህ አሁን ምንድነው ኢኮን የሚለው ይሄ ልክ ፊልጵስዩስ ምዕራፍ 2 ላይ እንዳለው ሞርፌ ከሚለው ጋር ተመሳሳይ ነው። ምንም ፌስ ወይ ደግሞ ክብርን ነው የሚያሳየው እና አይተህ ከሆነ ሁለተኛ ቆሮንቶስ ምዕራፍ 4:4 ላይ ለእርሱም የእግዚአብሔር ምሳሌ የሆነ የክርስቶስ የክብሩ ወንጌል ይላል። አሁን የክብሩ ወንጌል የተባለው የእግዚአብሔር ምሳሌ ሆኖ የክብሩ ወንጌል የሚለው ኢኮን ብሎ ውሎ በተመሳሳይ አንደኛ ቆሮንቶስ ምዕራፍ 11:7 ላይ ወንድ የእግዚአብሔር ምሳሌና ክብር ነው ብሎ ያስቀምጣል። ሁለቱንም ኢኮን ብሎ ነው የተቀመጠው። ስለዚህ አሁን ኢኮን የሚለው ቃል መልክ በሚል ይመጣል፣ ምሳሌ በሚል ይመጣል፣ እንዲሁም ደግሞ ክብር በሚል ይመጣል። ተግባባን? ልክ እንደ ሞርፌ ሁሉ ማለት ነው። ስለዚህ የተለየ ነገር የለም። አሁን እዛ ላይ ስትሄድ እሱ በእግዚአብሔር መልክ ሲኖር ሳለ ብሎ ያስቀምጣል። በእግዚአብሔር መልክ ማለት ኢሜጅ ብላችሁ ነው የምታስቀምጡት። ወላኪን ግን ብዙ ቦታዎች ብዙ ጥቅሶች ልሰጥ እችላለሁ። ኢኮን የሚለው ወይ ደግሞ ሞርፌ የሚለው ቃል ክብር ለሚሉ ሁሉ እናያቸዋለን። ተመሳሳይ ስለሆኑ ማለት ነው። ለኢየሱስም ለሰው ልጅ ለወንድ ልጅ ኢየሱስ ወንድ ስለሆነ ክብር የሚለው ሊውልለት ይችላል። ሞርፌ ወይ ደግሞ ኢኮን የሚለው ሊውልለት ይችላል። ከዛ በተረፈ እሱ የእግዚአብሔር ምሳሌ ማለቱ የራሱ የእግዚአብሔር ባህሪ ነው ማለት አይደለም። ለዛ ነው የሚያሳየው መጽሐፉ። ኦኬ አይ የባህሪው ነጸብራቅ ነው ሲል አሁን ከመቼ ጀምሮ ስለ ወንድም ከተፈጠረበት ሰዓት ጀምሮ ነው። ጳውሎስም ባህሪው ምሳሌ ነው እያለ ሲያወራ ከራስነት አንጻርም ነው አይገስ ኮንቴክስቱ እየተናገረ ያለ ምሳሌ የሚለውን ነው ያስገቡት አይገስ ባይብል ላይ ሲተረጎም እና እዚህ ጋር ከኢሜጅ አንጻር ስናወራ ግን ወይ ከመቼ ጀምሮ ስንል ቅድም የጠቀስክልኝ ራስ ፊልጵስዩስ ላይ ከመጀመሪያው ጀምሮ ሲኖር ሳለን የሚለው እና ሶስት ጋር ከመለብሰሱም በፊት ኢየሱስ ክርስቶስ እግዚአብሔር መልክ ነበር፣ የባህሪው ምሳሌ ነበር። እኔ አይደለም እኮ አላልኩም። አሁንም የእግዚአብሔር ምሳሌ ለምሳሌ እኛ ኤፌሶ ምዕራፍ 1:4 ላይ አይተህ ከሆነ ዓለም ሳይፈጠር እኔ እየሳኩ ነው ማውራት ተወኝ በአላህ ካልሳኩኝ ማውራት አልችልም። ኮስተር ስለ አያምርብኝም እና ምንድነው የሚባለው መሰለህ አስተፋብኝ። አዎ ዓለም ሳይፈጠር በፊቱ ነውር የሌለብን ስንሆን ምንድነው የሚለው በክርስቶስ መረጠን ይላል አይደል? ይቢ ኤቢ ዱድ ቤቱን አቀዘቀዝከው። በቃ ይበቃናል። እሺ እንደዛ ከሆነ ምንም እያወራን አይደለም። እሺ እስቲ አንድ ጊዜ ዳዊት አፖስቶሊክ አሁን ባወራነው ላይ መቀጠል ትችላለህ ወይስ ለዳዊት እድሉን ልስጠው?
ኤቢ በቃ እየተመቸው አልመሰለኝም። ምንድነው እኔ ነኝ እንዴ ማለት ሰማው? እሺ ዳዊት አለ ትሰማለህ ብሮ? ለግራ ገባኝ እኮ። እሺ ዳዊት እንቀጥል። ዳዊቲንግስ ነው ምናምን እኔ ዳዊት የሚለው ነው የደረሰኝ። እሺ እና ቴዎፋኒ ታውቃለህ? እስኪ ከሱ ጋር እያወራን ነበር ይሄንና ጥያቄውን አሁን የገባሁትና ግልጽ አድርግልኝ። ቴዎፋኒ የሚባል አስተምሮ ትቀበላለህ? ምንድን ነው እሱ? ቴዎፋኒ ማለት መልአክ ተብሎ ሲገለጽ የነበረው ክርስቶስ መሆኑን በብሉይ ኪዳን መልአክ ተብሎ ሲገለጽ የነበረው ለምሳሌ አጋር ጋር የመጣው መልአክ ምናምን ክርስቶስ መሆኑን ትቀበላለህ? እየተቆራረጠ ነው አይሰማኝ። ጋይስ የኔ ነው የሚቆረጠው? ጀማል ይሰማል አንተ ብሮ? እሱ ጋር ነው ዳዊት የሚቆርጥ ነስተካክል። እሺ ብሉይ ኪዳን ላይ የነበረው መልአክ ኢየሱስ ክርስቶስ መልአክ መሆኑን ነው? አይ አይደለም። ኦኬ ማሻአላ። ይሄ በቃ የተቀደሰ ሐሳብ ነው። ይሄ ነገር ግን ማለት መልአክ ኦርቶዶክስ ከሆንክ ግን ምንፍቅና ነው የሚሆንብህ። ወይ ጠይቅ ማታውቅ ከሆነ ማለት ያው አሁን የጥያቄውን አውዱን ላይረዳ እችላለሁ። ኢቨን መላእክቶች ከሆኑ ማለት እንደነ ገብርኤል እንደነ ሚካኤል ያሉትን ከሆነ በዚያ ልክ አይደለም ኢየሱስ ክርስቶስ። እሺ ይቅርታ። እሺ የትኛው ነው? እሺ መካከል ላይ ተቆርጦ ስለነበረ ሐሳቡ ምንድነው? ዋናው ጥያቄ በቃ እሺ በቃ ላክልልህ። ክርስቶስ አምላክ ነው። እሺ እውነት ነው። ማስረጃ አለ? ለምሳሌ አሁን ካንተ ካልከው ጋር ኢሳይያስ ምን ይላል? በመላእክም አይደለም በአማላጅም አይደለም ራሱ እግዚአብሔር መጥቶ አዳነን ይላል። እግዚአብሔር አዳነን። እሺ በምን አይደለም ማለት እስቲ እናውጣው ጥቅሱን አለ። አሁን እኛ እንደ ክርስትና አስተምሮ ያዳነን እግዚአብሔር ነው። ጥቅሱን ነገር ያለበት ነው። ይቅርታ ለጊዜ ቁጥሩን አልያዝኩትም፣ ግን ችግር የለውም ማምጣት እችላለሁ። እሺ አይ በቃ እንደዛ ይሆንማ። በጣም ይቅርታ ግን በጣም ይቅርታ አድርጉልኝ። አፖስቶሊክም እኔ ክርስቲያን ነኝም ቲዮም በጣም ይቅርታ አድርጉልኝ። ሰዓት ደረሰና 10 ደቂቃ አለችኝ 15 ደቂቃ ጥቅሱን አስገባላለሁ። እሺ ይቅርታ ኮሜንት ላይ በኋላ ነው። እሺ ብቻ እሺ ችግር የለውም። በጣም ይቅርታ ጋይስ፣ በጣም ይቅርታ ከትልቅ ይቅርታ ጋር ነመስቴ ባቡጂ ማሙጂ ምናምን እያልኩኝ አቡኪ ሰላም አለይኩም ሰላም ትላንት የተጀመረው ቁርአን አይቀጥልልኝ እስከ መግሪብ ድረስ። ኦኬ ድምጼ ጥሩ አይደለም ግን እስቲ እቀጥላለሁ። ምን ችግር አለ? ያው ቪዲዮ እናንተ ነው ይፈርድባችሁ። ይጠናቀቁ። ቪዲዮ ማሳሰቢያ ካልሆነ አየር ላይ ነው የሚወርዱት። ታዝኒ ማይፈርድልኝ እኮ ምን ሆነ ነው? ኧረ አሁን ጊዜ አትብላብን። ቀጥል። እሺ ቡኪንግ ፕሮፋይል ያደረጋችሁ ገስት ላኩ። ያ ቡኪንግ ፕሮፋይል ያደረጋችሁ ዛሬው ረሃብ ግን በተለይ ኢብራሂም ከሚልክላችሁ ነገር ጋር ጾም መጾም ትንሽ አስቸጋሪ ነው። ካልሆነ ብሎክ ላደርግ ነው ረመዳን እስኪያልቅ። ምን እንደሚልክልኝ አንዴ ላሳያችሁ። አረ ቁርአኑን ግራው ለአላ ብለህ አቡኪ ቆይ እንትን እያስተካከልኩኝ እዩ የሚልክልኝ ነገር ከዛ ቀይ ላሳያችሁ። ቴሌግራም ላይ ሁሉም ደርሶታል አቡኪ። ያው ያ የዚህ ያልደረሳቸውማ እኮ ይሄማ እንትን ነው። አሁን ስፔሲፊክሊ ነው በየቀኑ ጾማችን አዳጋች እያደረገው ነው በየቀኑ ማለት ነው። 1 2 3 እና አስቸጋሪ ነው። እሺ አንድ ኤርፎን ላምጣና እንቀጥላለን። እሺ
ወላሂ ኢትዮጵያ ውስጥ ይሄ ነገር የት ነው የሚገኘው? ግን እኔ ግራ ገብቶኛል። የለም እኮ ኢትዮጵያ ውስጥ እንደዚህ አይነት ምግብ። በህልማችን ኢንሻአላህ ኡምራ ስንሄድ እንበላለን እንጂ እዚህ ሀገርማ የለም ይሄ። ኢብሮ የሚጋብዝ አንድ ሰው ይጥፋ። በጣም ይገርማል። ኧረ ይሄ ካልሆነ እኔ ምን ያደርግልኛል? እኔ ይሄንን ነው የምፈልገው። ፈተናውን ክብናል። ኧረ ወደ ቅራታችን እየጠበቁት ነው። ያለዛ ወላሂ ይደብራል። ኦኬ ቅራለን። ፎን እንትን እያደረኩኝ ነው። አብራት ጠፍቶብኝ ነው። እሺ አፎን አንዴ። መቼ ነው የሚሳካለት ይሄ ልጅ? አንተ እስከሚመጣ ድረስ 27000 ቪው የቅድሙ ቪዲዮ 28000 ያንተ ወይ የአቡኪ የአቡኪን እስቲ ሊያውቁ እሱ እስከሚመጣ ዛሬ ግን ምን ተከስቶ ነው? ቆይ ይመስለኛል አንተ እስከ ዛሬ ድረስ ቪዲዮ አለቃቅ ልከን ነበር ማለት ነው። ዛሬ በኦሪጂናሉ ነው የለቀቀው ኤዲት ምናምን። ወላሂ የአቡኪ ገና ነው። የአቡኪ ገና ነው። ሸጂኝ 7000 ነው ገና። ያው በክርማ አካውንት ተመቷል እኮ ተቀጥቅጧል እኮ